ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱን መደመጥ ያለባቸውን ሰበር መረጃዎች ይዘን ቀርበናል። ርዕሰ ጉዳዮቹን በማስቀደም ወደ ዝርዝር መረጃዎቹ አልፋለሁ። በሕግ አውጪው ላይ ተጽዕኖ ፈጣሪ በመሆን ድርሹ ዳና ከሶሻል ሚዲያ ኮከብ እስከ ፓርላማ እጩ መሆኗ ተገልጿል። ዝርዝሩን በመረጃችን ይዘነዋል፣ በሰዓቱ ይደመጣል። በሌላ ዜና የኢትዮጵያ ፓርላማ አባል የኤርትራ መሪ በኢትዮጵያ ላይ የያዙትን ሚስጥራዊ አጀንዳ ማጋለጣቸው ተገልጿል። ክቡራን አድማጮች እጅግ መደመጥ ያለበት መረጃ ነው። ዝርዝሩ ተዘጋጅቷል። ይህን ተከትሎ የተወካዮች ምክር ቤት 34ኛ መደበኛ ስብሰባውን ነገ ያካሂዳል። አንዳንድ መረጃዎችን ወደ እናንተ እናደርሳለን። በሌላ መረጃ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ከኢትዮጵያ ብጥብጥ ጀርባ ሚስጥራዊ ኃይሎችን አጋልጠዋል። በማከልም የኢትዮጵያ መከላከያን የሚገጥም ኃይል የለም ሲሉ ተናግረዋል። በሰዓቱ ይደመጣል። በሌላ ዜና በአማራ ክልል 2 ወረዳዎች ብቻ ከመንግስት ቁጥጥር ውጭ ናቸው ሲሉ የሰላም ሚኒስትሩ ተናግረዋል። ዝርዝሩን ይዘናል። በሌላ መረጃ በሀገር አቀፍ ደረጃ የብሔራዊ ፈተና ከሰኔ 2 እስከ 10 ይሰጣል። የትምህርት ሚኒስቴር ተማሪዎችን አስጠንቅቋል። በፈተና ሰዓት የማይቻሉትን ሕጎችም ይፋ አድርጓል። በዜና ዘገባችን ዝርዝሩን ይዘናል። ከውጭ መረጃ ኢራን በአሜሪካ የቀረበውን የኒውክሌር ድርድር ሐሳብ ውድቅ ማድረጓ እንዲሁም በቆይታችን ሌሎች ተጨማሪ ከሀገር ውስጥ ከውጭ ዝርዝር መረጃዎችን ይዘናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማስከተል የደውል ምልክቷን በመጫን ቪዲዮን ላይክ በማድረግ መረጃዎችን እያደመጣችሁ እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በመጋበዝ ወደ ዝርዝር መረጃዎቹ አልፋለሁ። አብረን እንከታተለው። በሕግ አውጪው ላይ ተጽዕኖ ፈጣሪ በመሆን ድርሹ ዳና ከሶሻል ሚዲያ ኮከብ እስከ ፓርላማ እጩነት ተመረጠች። ድርሹ ዳና የፓርላማ እጩ ሆናለች። ጋዜጠኛና የማስታወቂያ ባለሙያ እንዲሁም የሶሻል ሚዲያ ተጽዕኖ ፈጣሪ የሆነችው ድርሹ ዳና የፊታችን ወር መጨረሻ ለሁለተኛ ጊዜ ለሚካሄደው ዓለም አቀፍ የሴቶች ፓርላመንት ላይ እጩ ሆናለች። እንደሚታወቀው የ3 ሴት ልጆች እናት ሆና በተሰማራችበት የሚዲያ ስራ ስኬትና ብራንድ አምባሳደር በሆነችበት የኢትዮጵያ አልኮል ፍሪ ጄኔሬሽን ባለው ስራ እጩ ተደርጋም ተመርጣለች። ከዜና ክፍል ዝግጅታችን እንኳን ደስ አለሽ ማለትንም እንወዳለን። በሌላ ዜና የኢትዮጵያ የፓርላማ አባል የኤርትራ መሪ በኢትዮጵያ ላይ የያዙትን ሚስጥራዊ አጀንዳ ማጋለጣቸው ተገልጿል። አምባሳደር ዲና ሙፍቲ ስለ ኤርትራው ፕሬዝዳንት እንዲህ ይላሉ። የኢሳያስ አፈወርቂ የወቅቱ ፕሮጀክት ዋነኛ ትኩረት የኢትዮጵያ መንግስት ለመጣል ነው ሲሉም ይናገራሉ። ኢትዮጵያ ሰፊውና የአፍሪካ ቀንድ ለማተራመስ የሚያደርጉትን ጥሪ እንዲቀጥሉም ልፈቅድላቸው አይገባም ብሏል። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ የአፍሪካ ቀንድን ለማተራመስ እየጣሩ ነው ያሉት አምባሳደሩ በሰሜንና ኩሽ ቋንቋ ተናጋሪ ህዝቦች መካከል ጥላቻን በመፍጠር ውጥረት፣ ግጭት እንዲፈጠር እየሰሩ ነው ሲሉ የኢትዮጵያ ተወካዮች ምክር ቤት አባሉ አምባሳደር ዲና ሙፍቲ ተቹ። ፕሬዝዳንቱ ኢትዮጵያ ሰፊ የአፍሪካ ቀንድ ለማተራመስ የሚያደርጉትን ጥረት እንዲቀጥሉ ሊፈቀድላቸው አይገባም ሲሉም አሳስበዋል። የቀድሞ የውጭ ጉዳይ ሚኒስትር ቃል አቀባይ የነበሩት አምባሳደር ዲና ሙፍቲ ሆርን ሪቪው ድረገጽ ላይ ባሰፈሩት አስተያየት የኢሳያስ አፈወርቂ የወቅቱ ፕሮጀክት ዋነኛ ትኩረት የአማራና የትግራይ ሚሊሻዎችን በማስተባበርና በማቀናጀት የኢትዮጵያን የፌዴራል መንግስት ለመጣል ነው ሲሉም ገልጸዋል። አምባሳደር ዲና ሙፍቲ በጽሑፋቸው የኤርትራው ፕሬዝዳንት የኦሮሞ ማህበረሰብ በኢትዮጵያ ውስጥ እንዲጠላ ለማድረግ እየሞከሩ ነው ሲሉም ገልጸዋል። አምባሳደሩ ለዚህም ፕሬዝዳንቱ ፍጹም ያልተረዱትን ጽንሰ ሐሳብ ኦሮሞማ በንግግራቸው ጠቅሷል ሲሉም ተችተዋል። የፕሬዝዳንቱ ጣልቃ ገብነት በቃላት ብቻ የተገደበ አይደለም ሲሉም የኮነኑት አምባሳደር ዲና የኢትዮጵያ መንግስት በጥብቅ ለመታገል የሚንቀሳቀሱ ኃይሎችን የቁሳቁስ ድጋፍ እያደረገ ነው ሲሉም ኮንነዋል። ይህም አስከፊ ውጤት ይኖረዋል ሲሉም አስጠንቅቀዋል። የኤርትራው ፕሬዝዳንት ወታደሮችን ከኢትዮጵያ ሉዓላዊ ግዛት እንዲያስወጣና በኢትዮጵያ ትጥቅ አንስተው መንግስትን ለመዋጋት የሚንቀሳቀሱ ኃይሎችን ከመደገፍ እንዲቆጠብ ግፊት ልናደርግበት ይገባልም ብለዋል። ከዚህ መረጃ ሳንወጣ የተወካዮች ምክር ቤት 34ኛ መደበኛ ስብሰባውን ነገ ያካሂዳል። 6ኛው የተወካዮች ምክር ቤት 4ኛ ዓመት የሥራ ዘመን 34ኛ መደበኛ ስብሰባ ነገ እንደሚካሄድ ታውቋል። ምክር ቤቱ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከምክር ቤት አባላት ለሚቀርቡላቸው ጥያቄዎች በቃል የሚሰጡትን ምላሽና ማብራሪያ የሚያዳምጥም ይሆናል። በተጨማሪም የኢትዮጵያ የአደጋ ስጋት ሥራ አመራር ረቂቅ አዋጅን አስመልክቶ የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ የሚያቀርበውን ሪፖርትና የውሳኔ ሐሳብ መርምሮ አዋጁን እንደሚያጸድቅም ይጠበቃል። በሌላ መረጃ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ከኢትዮጵያ ብጥብጥ ጀርባ ሚስጥራዊ ኃይሎችን አጋልጧል። አብዛኛው በመሳሪያ በጉልበትና በአፈሙዝ ወይም በህዝባዊ አመጽ ስቴት ማሽነሪን በማፍረስ የተለያዩ አካባቢዎች የመቆጣጠር ፍላጎት ተገጥቷል ሲሉ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ተናገሩ።
ሚኒስትሩ አሁን ኢትዮጵያ ያለችበት የሰላም ሁኔታ ባለፉት 7 ዓመታት ይቅርና ባለፈው ወር ከነበረችውም የተሻለ ነው ብለዋል። አሁን ባለንበት ነባራዊ ሁኔታ ከአካባቢዎች የጸጥታ ሁኔታ አንጻር የሚሄድ ካልሆነ በቀር መከላከያ ሰራዊት ሆነ የተደራጁ የጸጥታ ኃይልን ፊት ለፊት የሚገጥም ኃይል ኢትዮጵያ ውስጥ የለምም ብለዋል። ዶክተር ለገሰ ቱሉ በማከልም የፖለቲካ ፍላጎት ያላቸው ኃይሎች ሳይሆኑ የኢኮኖሚ ፍላጎት ያላቸው በዝርፊያ በተደራጁ መንገድ በአጭር ጊዜ መክበር የሚፈልጉ ኃይሎች ችግር የመፍጠር ሰዎችን አስገድዶ ገንዘብ የመቀበል ሁኔታ ነበር ሲሉም ገልጧል። ሚኒስትሩ ይህንን የገለጹት የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሥራ አመራር ቦርድ ከፍተኛ አመራሮችና ሰራተኞች ባካሄዱት የውይይት መድረክ ላይ እንደሆነም ተመላክቷል። በሌላ ዜና በአማራ ክልል 2 ወረዳዎች ብቻ ከመንግስት ቁጥጥር ውጭ ናቸው ሲሉ የሰላም ሚኒስትሩ ተናግረዋል። በአማራ ክልል መንግስት የማይቆጣጠራቸው 2 ወረዳዎች ብቻ ናቸው ሲሉ የሰላም ሚኒስትሩ ተናገሩ። በአማራ ክልል ከሚገኙ 265 ወረዳዎች ውስጥ መንግስት የማይቆጣጠራቸው 2 ወረዳዎች ብቻ መሆኑን የሰላም ሚኒስቴር የሆኑት መሐመድ እንድሪስ ተናገሩ። ሚኒስትሩ ከፋና ቴሌቪዥን ጋር ባደረጉት ረዘም ያለ ቃለ ምልልስ ላይ የአገሪቱ ሰላም ሁኔታ እየተሻሻለ መሆኑና ነባራዊ ሁኔታን እያነጻጸሩ አስረድቷል። አማራ ክልል የትጥቅ ግጭት በተመለከተ ከ2 ዓመታት በፊት የክልሉ አብዛኞቹ አካባቢዎች በታጣቂዎች ቁጥጥር ስር እንደነበሩ አንስተው ክልሉ ከፍተኛ ሰላም መደፍረስ እንደነበረበትም አስታውሷል። በመሆኑም ክልሉ ካሉት 265 ወረዳዎች ውስጥ መንግስት የማይቆጣጠራቸው 2 ወረዳዎችን ብቻ ነው ያሉት ሚኒስትሩ በአሁኑ ወቅት በክልሉ ውስጥ የሚገኙ 8 ትላልቅ ከተሞች ሰላማዊ ናቸውም ብሏል። የመንግስትን መኖር ሙሉ ነው ብለን መናገር የማንችልባቸው አንድ ወረዳ በከፊል አንድ ደግሞ በከፊል ከፍ ባለ መልኩ መንግስት የለባቸውም የምንላቸው 2 ወረዳዎች ናቸውም ብሏል። ክልሉ ካሉት 4000 ገደማ ቀበሌዎች ከ80 በመቶ በላይ የመንግስት መዋቅር ወደ ስራ ተመልሷል ያሉት ሚኒስትሩ መሰረታዊ አገልግሎት እየሰጡ መሆናቸውንም አመላክተዋል። በስም ያልጠሯቸው የፋኖ መሪዎች ክልሉን ለቀው በጎረቤት አገራት ብቅ ጥልቅ የሚሉ እንጂ ያን ያህል ተጽዕኖ የሚፈጥሩበት ሁኔታ ላይ አይደሉም በማለትም ተገዳዳሪ ኃይል የለም ሲሉም አጣጥለዋል። ነፍጥ አንግበው የሚንቀሳቀሱ ኃይሎች የሚያነሷቸው ጥያቄዎች በንግግር ብቻ እንደሚፈቱ የጠቀሱት ሚኒስትሩ እንቅስቃሴያቸውንም ባህላዊና ኋላ ቀር ብለውታል። በሰላማዊ መንገድ ግባቸውን ለማሳካት የፈለጉ ኃይሎች የፖለቲካ ምህዳሩ ክፍት ነው ማለታቸውን ቢቢሲ ፋናን ዋቢ አድርጎ ዘግቧል። በሌላ መረጃ በአገር አቀፍ ደረጃ የብሔራዊ ፈተና ከሰኔ 2 እስከ 10 ይጀምራል። የትምህርት ሚኒስቴር ተማሪዎችን አስጠንቅቋል። በፈተና ሰዓት የማይቻሉትን ሕጎች ይፋ አድርጓል። የከፍተኛ ትምህርት ቅድመ ምረቃ መርሃ ግብር ተማሪዎች መውጫ ፈተና ከሰኔ 2 እስከ 10 ዓ.ም እንደሚሰጥ ትምህርት ሚኒስቴር ገልጿል። ተፈታኞች ለፈተና ሲመጡ ብሔራዊ መታወቂያ ወይም ፋይዳ መያዝ እንደሚጠበቅባቸውም አሳስቧል። የከፍተኛ የትምህርት ዘርፍ የአካዳሚክ ጉዳዮች መሪ ስራ አስፈጻሚ ዶክተር ኤባ ሚጂና የ2017 ዩኒቨርሲቲ መውጫ ፈተና ከሰኔ 2 እስከ ሰኔ 10 2017 ዓ.ም በ51 ዩኒቨርሲቲዎች በተዘጋጁ 87 የፈተና ማዕከላት ይሰጣልን ብሏል። ፈተናው በ238 የትምህርት መርሃ ግብሮች ለ190787 ቅድመ መደበኛ እጩ ተመራቂ ተማሪዎች በበይነ መረብ ለመስጠት አስፈላጊ ዝግጅት መጠናቀቁንም ተናግሯል። በመሆኑም ለፈተናው 102360 ተማሪዎች ለመጀመሪያ ጊዜ 88422 ተማሪዎች ደግሞ ዳግም የሚፈተኑ መሆናቸውም ጠቁሟል። ተማሪዎች ወደ ፈተና ማዕከላት ሲመጡ አገር አቀፍ ፋይዳ ወይም ደግሞ ብሔራዊ መታወቂያ መያዝ እንደሚጠበቅባቸውም ኃላፊው አስገንዝቧል። በፈተና ወቅት የማይቻሉ ነገሮች ተንቀሳቃሽ ስልክ፣ ሚሞሪ ያለው የእጅ ሰዓት፣ የራስ ያልሆነ መታወቂያ፣ ያልተፈቀደ ሂሳብ ማሽኖች፣ አጫጭር ማስታወሻዎች፣ የተጨበረበሩ ሰነዶች፣ ማንኛውም አይነት የጦር መሳሪያ ይዞ መገኘት ክልከላ መሆኑን አስገንዝቧል። ከላይ ከተጠቀሱት በተጨማሪም አደንዛዥ ተጠቅሞ መምጣት፣ ከፈተና አስፈጻሚዎች ጋር አሉታዊ ተጽዕኖ ያላቸውን ውዝግቦች መፍጠር፣ ያለ መታወቂያ ካርድ ወደ ፈተና ማዕከል መሄድ፣ ያለ ፈቃድ ፈተና ማዕከል መገኘት፣ ሌላ ሰው መፈተን የፍጹም የተከለከሉ ዲሲፕሊን ጥሰቶች መሆናቸውን አሳስቧል። ከሰኔ 2 እስከ 10 2017 ዓ.ም በሚሰጠው አገር አቀፍ የመውጫ ፈተና 4017 ፈተና አስፈጻሚዎች እንደሚሳተፉ ዶክተር ኤባ ሚጂና ተናግረዋል። መረጃው የትምህርት ሚኒስቴር ነው። በሌላ ዜና የሱዳን የፈጥኖ ደራሽ ኃይል መሪ የሆኑት ጀነራል ሐምዳን ዳጋሎ ግብጽና ኤርትራን አስጠነቀቁ። ጀነራል ሐምዳን ዳጋሎ ግብጽ የፈጥኖ ደራሽ ኃይሉን ይዞታዎች ከማጥቃቷ በተጨማሪም ጦሩን እየደገፈች ነው ሲሉም ከሰዋታል። የኃይሉ መሪ አክለውም ዳርፉርና ኮርዱፋንን ለማጥቃት ኤል ኦቤይድን ለመጠቀም ካሰባችሁ ጦራችሁን ወደ ኤል ኦቤይድ ለማጣራት ምንጊዜም ዝግጁ ነን ብለዋል። ጀነራል ዳጋሎ በኤል ኦቢዴ የሚኖሩ ሰዎች ከቤት እንዳይወጡ ሲያስጠነቀቁ በሱዳን ሰሜናዊ ግዛት የሚገኙ ወታደራዊ ኢላማዎች መለየታቸውና ጥቃት እንደሚያደርሱም ተናግረዋል።
የፈጥኖ ደራሽ ኃይሉ መሪ ግብጽ 8 አውሮፕላኖችን ከነ አብራሪዎቿ ለጦሩ በመስጠት በዳርፉርና ኮርዶፋን ጥቃት እንዲሰነዘርም ረድታለችም ብሏል። ጀነራል ዳጋሎ አክሎም ግብጽ 32 መኪና የጦር መሳሪያ ለጦር ሰጥቻለሁ ሲሉ የሱዳን ሉዓላዊነት ጥያቄ ውስጥ የሚከትን የውጭ ጣልቃ ገብነት እንመክታለን ብሏል። በተጨማሪም ጀነራሉ ኤርትራ እንደ ግብጽ ሁሉ ለጦር ከመሳሪያ በተጨማሪም የተዋጊ ድጋፍ እያደረገች ነው ሲሉም ከሷታል። ጀነራሉ ጦርነት በቅርቡ ይቋጫል ባሉበት ንግግራቸው ህዝባቸውን ከሚገድሉ ጉዳዮች ጋር የማደርገው ንግግር የለም ሲሉም ተደምጠዋል። ዘገባው የቲክቫ ኢትዮጵያ ነው። ክቡራን አድማጮች፣ በመጨረሻም ከውጪ ኢራን ዩራኒየም ማበልጸግን አላቆምም አለች። ቴህራን ዩራኒየም ማበልጸጓን አታቆምም ሲሉ የኢራኑ ጠቅላይ መሪ አያቶሊ አሊ ካሜኒ ገለጹ። በኢራን የኒውክሌር ፕሮግራም ላይ ለረጅም ጊዜ የዘለቀውን አለመግባባት ለመፍታት አሜሪካ ያቀረበችውን የዩራኒየም ልማት ድርድር ሐሳብ መሪው ውድቅ ማድረጋቸውን አልጀዚራ ዘግቧል። የአሜሪካ የዩራኒየም ልማት ድርድር ሐሳብ የሀገራችንን በራስ የመተማመን እምነትና እንችላለን የሚለውን መርህ ይቃረናልን ብሏል። ካሜኒ እንዳሉት ዩራኒየም የማበልጸግ ጉዳይ ኢራን የኃይል ነጻነት ለማግኘት ለምታደርገው ጥረት ቁልፍ ነውም ብሏል። አንዳንድ ሰዎች ምክንያታዊነት ማለት ለአሜሪካ መስገድና ለጨቋኝ ኃይል መገዛት ማለት ነው ብለው ያስባሉ። ይህ ምክንያታዊነት አይደለም ሲሉም ካሜኒ አክለዋል። ቴህራን ለሰላማዊ ዓላማ የኒውክሌር ቴክኖሎጂን ማልማት እንደምትፈልግም ገልጸዋል። የምዕራብ ሀያላን ሀገራት የኒውክሌር ጦር መሳሪያዎችን ለመስራት ትፈልጋለች በማለት የሚያሰሙት ውንጀላ ለረጅም ጊዜ ስታስተባብልም ቆይታለች። ኢራን ባለፉት 3 ወራት ውስጥ በጦር መሳሪያ ደረጃ የበለጸገ ዩራኒየም ምርት በ50 በመቶ ከፍ ማድረጓን የተባበሩት መንግስታት ድርጅት ዘገባ የገለጸ ሲሆን ለአቶሚክ የጦር መሳሪያ ከሚያስፈልገው 90 በመቶ ውስጥ አሁንም አነስተኛ እንደሆነ ጠቁሟል። ነገር ግን ኢራን ዘገባውን ከፖለቲካ ጋር የተያዘ እና መሰረተ ቢስ ውንጀላ ነው በሚልም አልተቀበለችውም። ክቡራን አድማጮች፣ ከሀገር ውስጥ ከውጪ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።